አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ጤና ያው ሰላም ነው። ሰላም ነው። ዛሬ ጁማ ነው። ጁማ ሙባረክ ወይም ደግሞ መልካም ጁማ ነው ያላችሁ። ሙባረክ አይቻልም። ዛሬ ወዴት ነው ያለሁት? ወደ አዲስ አበባ ለመጀመሪያ ጊዜ አንዲታችን አነጣጥፌ እንትላልኬ አጥቂያታለሁ። ለመጀመሪያ ነው እና ያቻለው ውድቶቼ ያው አያችሁት ከራኑ እና ውድቶቼ 19000 ገብቻለሁ። በጣም ደስ ብሎኛል። እውነት ተመላከን በጣም አመሰግናለሁ። አሁን ደግሞ ከዚህ ያባለጣ እንደምታደርሱኝ ተስፋ አደርጋለሁ። በጣም ደስ ብሎኛል። የኔ ደስታ የሚያስደስታችሁ ደግሞ ያው የሰው ደስታ የሚያስደስተው ሰይጣን ብቻ ነው እላችኋለሁ ውድቶቼ። እና ያው የምጣፉ ዋጋ እነግራችኋለሁ። የዚህ ዋጋ በነገራችን ላይ ይሄ ካሰራሁት ቆይቷል። በራሴ ምርጫ ነው። ቆይቶ ነበረ። ኢታችን ከውጭ ከገባች በኋላ ያው መታ ነበረ። ከመጣች በኋላ እኔ ቶሎ አልመጣሁም እንጂ ከመጣ በኋላ አነጣጥፌ ሰርፕራይዝ አረኳት ማለት ነው። እስኪ ከረኑ ደግሞ አሳያችኋለሁ እላችኋለሁ ውድቶቼ። በቃታይ ስራሽ ዘሪ አያችሁት? የኔ ምርጫ ነው። ምን ይመስላችኋል? ማሻአላ ነው ደግሞ በጣም ነው የሚያምረው። አያችሁት? በራሴ ምርጫ ነው። ይሄ ደግሞ በፊትም ነበራት። ይሄ 12 ፍራሽና የአራት የፍራሽ ጨርቅ ያው በዚህ ቦታ ደግሞ የፊት ነው። ይሄ በራሱ ቆንጆ ነው። እንደውም አንዱ ከዚህ ማለት ነው የወደደችው ይሄ ነው። ይሄ ያው ዝም ብሎ በትዕዛዝ የሚሰራ ዝም ብሎ ከረኑ አያችሁት? ምርጥ ከረን ነው። ያ አሁን የሚታዙ ልጆች ካላችሁ በትዕዛዝ ለኢድም ለረመዳንም ላይደርስ ይችላል። ያው ረመዳን 15 ምናምን ቀን ቀርቶታል እና ኖርማል ደግሞ ይሄ እንትን ይላል ማለት ነው። ሮንማር ይሄ ይሻለዋል። አያችሁት? እና ቤቱ ራሱ ማሻአላህ እዩት። ማሻአላህ ባለቤቷ ደግሞ እንዴት አርጉ አሳብዶ እንደጠበቃት። እኔ ደግሞ ይሄ ነው ቤቱ ነው ፋያረኩላት። አያቻት ይዋት የመዳም ቅመም ማለት ከሰራች አይቀር ቆንጆ ቤት። አሁን እኔ ራሱ በጣም የቆጨኝ ነገር ግን አይቆጭኝም በነገራችን ነው ታሚሜ ስለማጣው ማለት ነው። እና ደስ ይላል ማሻአላህ ይዋት ወለጂኪ በጂ ይበሏት። ይሄ ደግሞ አያችሁት እንደ መዳም እንትኑ ማለት ነው። የእንትኑ አለባበስ እዩት። ቁጭፍ ያለችዋ በጣም ታምራለች። ይሄ መኝታው ነው። ያው እኔ ያነጠፍኩት ቀርጬ ልልቀቅላችሁ እንጂ ያው የሰው መኝታ ደግሞ ከፍቼ ለማለት ያው ትንሽ እንትን ስለላል ተባለ ነው ኋላቻው ውዲቶቼ። የኔ ምርጫ እንዴት አያችሁት? በነገራችን ላይ የ12 የትራስ ጨርቅና የ4 የፍራሽ ተካይ 18000 ጨርሷል። ግን የአሁን አይደለም ቆይቷል። ተካይ ደግሞ እንትን ነው 4 ተካይ ነው 6000 ብር ነው በ1500 በነገራችን ላይ ይሄ ሰፈር አይደለም ከአዲስ አበባ ነው ያሰራሁላት እላችኋለሁ። ይሄ እንዴት አያችሁት? ግን እሷ ያው ለጊዜ ቢያምራትም የለወደደችው ምንድነው እንደ አረቦች ሀገር እንደዛ አይነት ጨርቅ ሳይሆን እዩት። ይሄ ማለት ነው ይሄ እንደ አረቦች አያችሁት? ይሄ እንደዚህ ነው የሚገባው። በሱ ነው የለወደደችው እላችኋለሁ ውዲቶቼ። ይሄ ምንጣፍ ደግሞ 1 ወር የሆነ 2 በ4 ነው። እቺን በውጭ ነው ያመጣቻት። እቺ ቀይ ናት፣ በጣም ታምራለች። እኔ የገዛው ደግሞ ይሄ ያያችሁት 2 በ4 ነው። ሰፊ ነው። በዛ እስከዛ ድረስ አለ። 2 በ4 ነው። 13000 ብር ነው። 13000 አያችሁት? እንዴት አያችሁት? ቤቱ ራሱ ማሻአላ ነው። በዚህ በኩል መኝታ አለው እዩት። እና ማሻአላ ነው። እና በመቀጠል ውዲቶቼ ለምታበረታቱኝ ለምትሉኝ እኔ እንጃ ወላሂ ላዘመ ቃላት የለኝም እላችኋለሁ ውዲቶቼ። ያው እንግዲህ ጁማ ነው ዛሬ። በነገራችን ላይ እኔ ያለሁትን አዲስ አበባ ነው ኢንሻአላህ ነገ እመለሳለሁ። የሚታዙ ልጆች ካላችሁ ካሁኑ ይዘዙ። ረመዳን 15 ቀን ቀርቶታል ማለት ነው እና ይዘዙ።
ኢንሻአላህ ስልክ ያስቀምጣለሁ ያላችሁበት ቦታ ወስጄ አደርስላችኋለሁ ይላችኋለሁ። ውጭ ደግሞ ግቢ ነው ደስ ይላል። ሌሎችም ክፍሎች አሉ፣ ጎመኖች አሉ፣ ዳማከሴዎች አሉ። ደስ ይላል እላችኋለሁ ውዲቶች። በጣም ያምራል። ማሻአላህ በሉ ማሻአላህ። እንደረከቡት ምናምን እንግዲህ አቀባበል ተዋልኳችሁ። አቀባበል በስጋ በምናምን እንግዲህ ቡላ ደግሞ እየተቆላ ነው ልንበላ ለምሳችን። ከተመቼ ቀርጬ እለቅላችኋለሁ፣ ካልተመቼም ደግሞ ምን ማድረግ አይቻልም። እንግዲህ እላችኋለሁ ውዲቶቼ የኔ ምርጫ እንዴት አያችሁት? ከረሩ ራሱ በጣም ያምራል ጨርቁ ማለት ነው። ወላሂ ምርጥ ጨርቅ ነው። ያው ተካይ ነው። ወደ 18,000 ጨርሷል አጠቃላይ። ይሄን ይመስላል። ያው ቤቱ እርድ ከረን ቀለም ነው። እኔ ቀለሙ አላየሁትም እንጂ ከቤቱ ተመሳሳይ ነገር ይገዛ ነበረ። ምንም ማድረግ አልችልም። ያው ምንጣፉ በእኔ ምርጫ ነው። ይሄን ይመስላል። 1 ወር ይሆናል ከገዛሁት። ምንጣፉ ከሰፈር ነው ያመጣሁት እኔ አካባቢ ማለት ነው። ይሄ ደግሞ እንትን ካልኩት ከአዲስ አበባ ላይ ነበረ። ምንጣፉ ደግሞ እንትን ላይ ነው እና ለመጀመሪያ ጊዜ ነው ይሄ ነገር እንትን ያልኩት ማለት ነው። እና ያው ብዙ ልጆች ሳይት የሚሰጡኝ ልጆች አላችሁ በባሌ ምክንያት እና ውዲቶቼ አንዳንዴ እኮ ማለት ነው አላህ ለኛ እኛ ስንፈጠር የሰው ልጅ መቼ ነው ርስቃችንና እንትናችን የሚቀመጠው መቼ እንደሆነ ታውቃላችሁ? ሴት ልጅ ስታረግዝ ማለት ነው ደሙ ወደ አጥንት ይቀየራል። ከአጥንቱ ወደ ሩህ 4 ወር ሲቆይ አላህ መላኢካዎች ይልኳቸዋል። ወዴት? ወደ ያጥንቱ ማለት ነው። 4 ወር የሆነው ያጥንቱ እንትን ከዛ በኋላ ሲሙና ወንድና ሴት እንደሆነ ርስቁ ሞቱ። አሁን ይሄን ለምን እንዳመጣውላችሁ ታውቃላችሁ? ሞቱ ርስቁ እድሉ ያኔ ነው አላህ ለመላኢካውን ሚልካውን ያኔ ነው አላህ የሚያስቀምጥለትን ለሰው ልጅ ማለት ነው። እና እኔ መርጬ ምን ብዬ ያፈቀርኩት ሌላ ነው። አላህ የሰጠኝን ባሌ ተቀብዬ ነው እንትን ያገባሁት ማለት ነው። ስለዚህ ስለመረጥን አይደለም ስላፈቀርን አይደለም። አላህ ከጻፈላችሁ ያን የሴት ልጅ 4 ወር ነው ካረገዘችው በኋላ የሰው ልጅን ሩህን እንትን ይላል ማለት ነው። እኔ አላህ የሰጠኝ ነው የተቀበልኩት። እንደዚህ ይሄ ባል ነው ያገባሽው ከዚህ ሰውዬ ነው እንደምትቀመጪው። አሁን አንዳንዴ ጫሲቄም ፍቺው ይሄ ነገር አይሆነሽም ምናምን የምትሉ ልጆች አላችሁ ማለት ነው። እንደዚህ አይደለም እኮ አላህ ርስቅን የሰጠነን ነገር አልሐምዱሊላህ ብሎ መቀበል። ለምን አላህ ጽፎልኛል፣ ርስቄ ነው። በዚች ዱንያ ደግሞ እስከ መቼ እንቀመጣለን? ስለዚህ እስካለን ድረስ ወልጄበታለሁ። ወልጄ ተከራይቴ ከወጣሁት እኔ ነኝ የምሰቃየው። ስለዚህ እኔ ብዙ ነገሮች አሉ ሚዲያ ላይ መላወጣውን እና ያለ ፍቃዱ ለምን ትቀርጫለሽ፣ ያለ ፍቃዱ ለምን ወደ ሚዲያ ላይ ታወጫለሽ ለምትሉ ልጆች ካላችሁ እኔ ያላ እንትን ያወጣሁትን ካሜራ ጀርቢያ ተናግሬው በቃ ብዙ ነገሮች ተናግሬ ነው ወደ እንትን ካሜራ መቀርጸው፣ ዝም ብዬ አይደለም። ስለዚህ ውዲቶቼ በጣም ነው ማመሰግናችሁ። ጀዛችሁን አላህ ይክፈላችሁ። ሊካርዳ በዛውባችሁ በያላችሁበት አላህ ይደብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።